አንዳንድ ሰዎች ንግግር ሲያደርጉ even if እና even ግልብጥብጥ አድርገው ይጠቀሙታል። ለምሳሌ even if አልመጣችም ይላል አንዳንድ ሰውና ምን ለማለት እንደሚጠቀሙበት አላውቅም። ግን ዛሬ even እና even if እንደማይገናኙ በዚሁ አጋጣሚ ልንገራችሁ። but today even if and although ምንላቸው ራሱ ተመሳሳይነት ተቀራራቢነት ብዙም የላቸውም። ራሱን የቻለ ሌላ ትርጉም ይኖራቸዋል ማለት ነው። ኦኬ ግልጽ አንደርስታንዲንግ እንዲኖራችሁና በኮንፊደንስ መናገር እንድትችሉ ስለ whereas ስለ while ስለ yet እንደዚህ አይነት ድምጾችን በደንብ አጥርቼ ዛሬ አስተምራችኋለሁ። ይሄንን ሌሰን ሚስ እንዳታደርጉ፣ አቋርጠው ወደ ሌላ ቪዲዮ እንዳትሄድ። ሰላም እንዴት ናችሁ? ገሬ ይባላል። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር አዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነው ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። ኦኬ ሶ የመጀመሪያው የሚሆነው ዋይልን ላሳያችሁ። ያው ጀስት አኩክ ሌሰን ነው የምሰጣችሁ ዛሬ። ዋይል የሚለው ምን ማለት ነው? ከጊዜ ጋር ብቻ እንዳታገናኙት። በመጀመሪያ ደረጃ ዋይል የሚለውን ከጊዜ ውጭ የሚደረጉ ድርጊቶችን ወይም የምንሆናቸውን መሆን ስንገልጽ የምንጠቀምበት ይሆናል። ምናልባት የተሻለ ግልጽነት እንዲኖር እዚህ ጋር two contrasting ideas ሲመጡ፣ ሁለት ተቃራኒ ሐሳቦች ሲመጡ ለማያያዝ ዋይልን እንጠቀማለን። ሶ ብዙ ጊዜ ዋይልን በአረፍተ ነገሩ መጀመሪያ ጋር ስትገኝ ታያላችሁ፣ ስትመጣ ታያላችሁ። ሶ ለምሳሌ while she studies English her brother watches movie. while she studies English, her brother watches movie. እሷ እንግሊዘኛ እያጠናች ወንድሟ ደግሞ ፊልም ይመለከት ነበረ። ድርጊት ነው፣ ስለ ታይም አይደለም አሁን እያወራን ያለ ነው። ኦኬ ሶ ዋይል የሚለውን ከጊዜ ጋር በተገናኘና ከጊዜ ውጭ በሆነ መንገድ ስለምንጠቀምበት ነው የምነግራችሁ። አሁንም ማሳያችሁ ከጊዜ ውጭ በሆነ መንገድ ስለ ጊዜ እያወራን አይደለም ያለው። while she studies English ድርጊቱን እያደረገችው ነው፣ ስለ ድርጊቱ ነው እያወራን ያለ ነው። እንግሊዘኛ እሷ ስታጠና her brother watches movie እንግሊዘኛ ማን ነው ፊልም ይመለከት ነበረ። ሶ while የሚለው እዚህ ጋር two actions ባንድ ላይ ሲመጡ ግን contrasting ተቃራኒ የሆኑ ሐሳቦችን ለማስተናገድ እንጠቀምበታለን ማለት ነው። ኦኬ ለምሳሌ አንዳንድ ሰው ሀብታም ሆኖ ሌሎችን የማይረዳ ሰው አለ። ሀብታም መሆን ሌላ ጉዳይ ነው፣ ሌሎች ሰው መርዳት ደግሞ ሌላ ጉዳይ ነው። ስለዚህ ሁለቱን እንደ ሀብታም ሆኖ እንደማይረዳ ስንገልጽ በዚህ መጠቀም ትችላላችሁ። while he is a wealthy person ወይም while he is wealthy he doesn't help others ሌሎችን ግን አይረዳም። ድርጊት ነው እዚህ ጋር ባለ ሀብት ነው ባለጸጋ ነው መሆኑን ነው። ነገር ግን ድርጊቱ ደግሞ ሌሎችን አይረዳም ብዬ መጠቀም እንችላለን። ዋይል የሚለውን በዚህ መጠቀም ትችላላችሁ። ስለዚህ እንዴት ነው ገሬ ዋይልን የምንጠቀመው ካላችሁ ሁለት ተቃራኒ ሐሳቦች ሲኖሯችሁ ዋይልን መጠቀም ትችላላችሁ። አሁን ብዙ ጊዜ እናንተ እንግሊዘኛ ቋንቋ ንግግር ልታደርጉ ስትሉ ሐሳቤ እንዴት አድርጌ ረዘም አድርጌ ሰፋ አድርጌ ላውራ ነው አይደል ጥያቄው። ስለዚህ ለሱ የሚፈታላችሁ መንገድ አንደኛው የዛሬ ትምህርት በደንብ መከታተል ነው። በቀዳሚነት ዋይልን ነው የነገርኳችሁ። ዋይል ብላችሁ ስትጠቀሙ ከዋይል በኋላ የሚመጣ ሐሳብ አለ። ለምሳሌ while he is wealthy ሰውየው ምንም እንኳን ባለጸጋ ነው። ደግሞ እንዲሁ በተቃራኒው ደግሞ ሌላ ተቃራኒ ሐሳብ ልናመጣ ነው። he doesn't help others ሌሎችን አይረዳም እያልን ገለጽን። በእንደዚህ አይነት መንገድ ዋይልን መጠቀም እንችላለን ማለት ነው። ኦኬ ሌላኛው ደግሞ ዋይል ደግሞ at the same time ይላል። አሁን ስለ ታይም ልንገራችሁ። ከታይም ጋር በተገናኘ እንዲህ በሚያደርግ ጊዜ ወይ እንደዚህ በመታደርግ ጊዜ እኔ እንደዚህ በመሰራ ጊዜ ለምሳሌ በመናገር ጊዜ አዳምጣለሁ።
ብዬ ልናገር እችላለሁ። ወይ ደግሞ እናቴ ልብስ በምታጥብ ጊዜ በጎን ወጥ ትሰራለች። እንደዚህ ሁለቱን የምታስኬደውን ነገር ከታይም አንፃር መናገር እንችላለን ማለት ነው። ኦኬ she was cooking while he was cleaning እሱ ሲያጸዳ እሷ ኩክ እያደረገች ነበረ። she was cleaning while she was cooking ወይ ነው she was cooking while he was cleaning እያልን አረፍተ ነገሩን ልንቀይር እንችላለን። while ማለት እሱ እንዲህ በሚያደርግ ጊዜ ስለ ጊዜ እያወራን ያለን። የመጀመሪያው ምሳሌ ስለ ድርጊት ነው፣ ስለ መሆን ነው እያወራን ያለ ነው። አሁን ደግሞ ስለ ጊዜ እየገለጽን ነው። ሌላ ምሳሌ ልስጣችሁ። I fell asleep while watching ቲቪ በመመለከትበት ጊዜ በዛው ተኛለሁ። I fell asleep ወይም I fell asleep ሚለው fall ሚለው የfall past tense ይሆናል። I fell asleep while watching ቲቪ እየተመለከትኩ በዛው እንቅልፍ ይዞኝ ሄደ። so while ሚለው እንዲህ በማድረግ ጊዜ እንደማለት ነው። እናንተ ለምሳሌ ይሄን ቪዲዮ እያያችሁት ነው። ይሄን ቪዲዮ በምታዩ ጊዜ ሌላ የምትሰሩት ስራ ሊኖራችሁ ይችላል። የምትሰሩት ስራ ልብስ እያጠፋችሁ or folding the clothes or ironing the clothes ልብስ እየተኮሳችሁ ሊሆን ይችላል። ስለዚህ የገሬን ቪዲዮ እያየሁ በነበረ ጊዜ ምን ትላላችሁ? ልብስ እየተኮስኩ ነበረ፣ ironing ማለት ነው። okay while I was watching Gare's movie or Gare's video I was ironing the clothes ልብስ ደግሞ እየተኮስኩ ነበረ or I was folding the clothes ትላላችሁ። ስለዚህ ሁለት አረፍተ ነገሮች ባንድ ላይ የምናመጣበት while ይሆናል የመጀመሪያው ማለት ነው። ኦኬ ሁለተኛው ደግሞ ዛሬ የምናየው whereas የሚለው ነው። whereas I don't know እንዴት እንደምትተረጉሙት፣ ግን እዚህ ጋር በመጀመሪያ ስትራክቸሩን ላሳያችሁ። ሁለት የተለያዩ ክሎዞች ይኖሩናል። ሁለት የተለያዩ ክሎዞች፣ እነዛ ተቃራኒ የሆኑ ክሎዞች ወይም ሰንተንስ ብለን መውሰድ እንችላለን። አረፍተ ነገሮች ሁለት አረፍተ ነገሮች ሲኖሩን በመካከል whereasን እናመጣዋለን። ኮማ አድርገን whereas እንላለን። ለምሳሌ እዚህ ጋር ኮማል በነገራችሁ ላይ ለራይቲንግ ነው የምንጠቀምበት ብዙ ጊዜ ስለ ራይቲንግ ስናወራ ማለት ነው። ኦኬ he prefers juice እሱ የሚመርጠው ጁስ ነው። ኦኬ he prefers juice ኮማ whereas she likes coca he prefers juice whereas she likes coca እሱ ጁስ ይመርጣል፣ እሷ ደግሞ ኮካ ትፈልጋለች። ስለዚህ whereas የሚለው ሁለት የተቃራኒ ሐሳቦችን ተሸክሞ መሄድ አረፍተ ነገር ሲኖር whereas ከዛ ውጭ ግን በተለየ መልኩ ግን እያልን ለመግለጽ ስንፈልግ የምንጠቀምበት ቃል ይሆናል ማለት ነው። ኦኬ ሌላ ምሳሌ ደግሞ some students learn faster ኮማ whereas ብለን መጠቀም እንችላለን። others need more time አንዳንድ ተማሪዎች በፍጥነት ይማራሉ፣ አንዳንዶች ግን በቀስ ብለው በዝግታ ነው የሚማሩት፣ በእርጋታ ነው የሚማሩት እንደማለት ነው። ኦኬ የመቀበል አቅማቸው ፈጣን አለመሆኑን ለመግለጽ ነው። ስለዚህ some students learn faster whereas others need more time ልክ በት ብለን እናወራለን አይደል? በት እንደማለት እኮ ነው። እንደዛ አድርገን እንደመጠቀም ትችላላችሁ። ኦኬ ሶ ኮማ whereas ብላችሁ መጠቀም ትችላላችሁ። አንድ የመጨረሻ ምሳሌ ላሳያችሁ ስለ whereas ነገር ግን ብላችሁ እንደመተርጎም ማለት ነው። the north is dry whereas the south receives heavy rain ይላል። ይሄን ቻት ጂፒቲ ላይ ጉግል ሳደርግ የመጣልኝ ነው። ኦኬ the north is dry whereas the south receives heavy rain አያችሁ፣ ሰሜኑ ደረቃማ አካባቢ ነው፣ ነገር ግን ደግሞ ሳውዙ ፓርት ደግሞ ከፍተኛ የሆነ ዝናብ እንደሚያገኝ እየገለጽን ነው። ነገር ግን እንደማለት ነው እዚህ ጋር አይደለም፣ ነገር ግን እንደማለት ነው። I am a teacher whereas he is a cameraman ብዬ መጠቀም እችላለሁ። ነገር ግን ብላችሁ መተርጎም ትችላላችሁ። ስለዚህ but የሚለውን whereas በሚል እየቀየራችሁ መጠቀም ትችላላችሁ። ናይስ። ስለዚህ ዛሬ የምናየው ደግሞ ተጨማሪ ትምህርት despite የሚል ይሆናል። despite ማለት በቀጥታ ትርጉሙ ምንም እንኳን እንደማለት ነው። ኦኬ ምንም እንኳን ለማለት ነው። ለምሳሌ despite the rain we went out እዚህ ጋር ግን እንዳትሸወዱ። አሁን በአማርኛ ስናወራ ምንም እንኳን እሷ እንደዚህ ብትሆንም ወይም ደግሞ ምንም እንኳን እንደዚህ ቢፈጠርም ስንል ሙሉ አረፍተ ነገር ነው እያወራን ያለ ነው አይደለ? ሙሉ አረፍተ ነገር። despite ካልን ግን ሙሉ አረፍተ ነገር አይደለም የምናወራው። ኦኬ ለምሳሌ despite the rain ዝናቡ እንዳለ ሆኖ ማለት ነው። ዝናቡ እንዳለ ሆኖ we went out ሄድን እኮ በቃ ወጣን፣ በዝናቡ ወጣን እንደማለት ነው። despite the rain ስንል despite there was raining አንልም እዚህ ጋር። despite ካልን በኋላ ያላለቀ አረፍተ ነገር ነው የምናወራው እዚህ ጋር። እሺ despite ብለን ሌላ ምሳሌ despite being tired ድካሜ እንዳለ ሆኖ despite being tired despite I am tired አይደለም። despite being tired ድካሜ እንዳለ ሆኖ she finished her homework you see despite being tired ስለሷ እያወራው ነው ማለት ነው። so despite being tired
ድካሟ እንዳለው ሆኖ የሷ ማለት ነው። ስለኔ ካወራው despite being tired ካልኩ ድካሜ እንዳለው ሆኖ እንደማለት ነው። so despite being tired she finished her homework ሆምወርኳን ጨርሳለች፣ ጥንቅቅ አድርጋ ሰርታለች። ስለዚህ despite የሚለው ካሁን በፊት የምታውቁት ቃል አለ despite in spite of ወይ ደግሞ in spite of the fact that ምንለው in spite of the fact that የሚለው አረፍተ ነገር ይሄ አያያዥ ቃል ምንም እንኳን ማለት ነው ትርጉሙ despite the fact that ወይም ደግሞ in spite of ወይም despite ትርጉማቸው አንድ አይነት ነው። ሶስቱ ትርጉማቸው አንድ አይነት ነው። የሚለዩት በምንድነው? በአረፍተ ነገር አጠቃቀማችን ነው። ለምሳሌ እዚህ ጋር despite the rain ብያችኋለሁ። despite the rain we went out ወጠን ሄድን። ዝናቡ እንዳለ ሆኖ ወጠን ሄድን። in spite of the fact that there was rain we went home we went out ወጠን ሄድን። despite the fact that እውነታው ዝናብ እየዘነበ ነው። despite the fact that it was raining or there was rain እያልን እንገልጻለን ማለት ነው። ስለዚህ despite the fact that ስንል ከdespite ጋር ትርጉሙ አንድ ቢሆንም በአረፍተ ነገር ስትራክቸር ግን ተመሳሳይ አይደለም፣ ይለያያል። እሱን አንደርስታንድ እንድታረጉ ነው የምፈልገው። ኦኬ የመጨረሻው የምትሆነው ለዛሬ ትምህርታችን የት የምትለዋ ነች። የት YET አረ ነው እንዴት እንደምትጠቀሙባት ካሁን ቀደም ግን እኔ በግልጽ ለማሳየት ያክል የት ማለት እንደ በት እንደማለት ነው። በት ብለን መጠቀም እንችላለን። ኦኬ ልክ መጀመሪያ ላይ እንደነገርኳችሁ whereas እንዳልኩት የት የሚለውን በት ብለን መጠቀም እንችላለን ማለት ነው። ኦኬ ያው ምንድነው ክሎዝ እናደርጋለን whereas አድርገን ክሎዝ ነው አሁንም ያደረግነው። እዚህም ጋር ክሎዝ የት አሁንም ክሎዝ እናደርጋለን ማለት ነው። ኦኬ ኤግዛምፕል ላሳያችሁ። he is very young yet very wise he is very young በጣም young ነው ልጅ ነው። yet very wise በጣም ደግሞ በሳል አስተዋይ ነው እያልኩ ነው። very wise ነው he is very wise እንደማለት ነው። ኦኬ he is very young yet he is very wise እንደማለት ነው ማለት ነው። ስለዚህ but ብላችሁ ተክታችሁ መጠቀም ትችላላችሁ። አንድ ተጨማሪ ምሳሌ the weather was cold yet we went swimming አየር ንብረቱ በጣም ቀዝቃዛ ነበረ ነገር ግን ወደ ዋና ሄድን። the weather was ምንድን ነበር? ቀዝቃዛ ነበር ነው ያለው። the weather was cold yet we went swimming ወደ ዋና ግን ሄድን ማለት ነው። ይሄ ማለት ሁለቱ ተቃራኒ ሐሳቦች ናቸው። but ብለን እንጠቀማለን። but በሚለው ምትክ የት የሚለውን መጠቀም ትችላላችሁ ተክታችሁ ማለት ነው። ኦኬ ሌላኛው ምንድነው? she studied hard yet she didn't pass the exam. look she was actually trying to study very hard but unfortunately she couldn't pass the exam. that's what exactly mean. okay so የት የሚለው እዚህ ጋር ነገር ግን ነው። ጠንክራ ተንታለች ነገር ግን ፈተናውን አላለፈችም። ልታልፈው አልቻለች ፈተናውን። በዚህ መጠቀም ትችላላችሁ ማለት ነው። ኦኬ የት ግን አንድ የተለየ ስትራክቸር ልንገራችሁ። ብዙ ጊዜ ስትሰሙት ልትሸወዱ የምትችሉበትን ማለት ነው። የት የሚለው እዚህ ጋር have you finished your homework አሁን ለምሳሌ በኩዌስችን እና በኔጌቲቭ ፎርም ሲመጣ ይለያያል። ኦኬ በኩዌስችን እና በኔጌቲቭ ፎርም ስናመጣው ይለያያል። ለምሳሌ በኩዌስችን ሲሆን have you finished your homework yet have you finished your homework yet ብዙ ጊዜ present perfect ላይ ነው የምናመጣው። present perfect tense ነው have በሚል ማለት ነው። have you finished your homework yet or have you finished your assignment yet assignmenትን የቤት ስራን ገና አልጨረስክም እንደማለት ነው። ገና አልጨረስክም have you done it yet ገና አልሰራኸውም ገና አላጠናቀቅክም እንደማለት ነው። have you finished yet ገና አልጨረስክም እንደማለት ነው። ትርጉሙ በቀጥታ ጨርሰሃል ለማለት አይደለም፣ ገና አልጨረስክም ወይ እንደማለት ነው። የት የሚለው ገና የሚል ትርጉም አለው ማለት ነው እዚህ ጋር። ኦኬ ገና ያልተደረገ ነገር ነው። ሌላኛው ደግሞ I haven't eaten yet I haven't eaten yet ገና አልጨረስኩም ወይም ደግሞ ገና አልበላሁም። I haven't finished yet ገና አላጠናቀቅኩም። I haven't eaten yet ገና አልበላሁም። ስለዚህ በጥያቄ ሲሆን ገና እንደዚህ አላደረክም እንደማለት ነው። have you finished yet ካላችሁ ገና አልጨረስክም ማለት ነው። ኦኬ ገና የሚለውን ተጠቅማችሁ በፕሬዘንት ፐርፌክት የትን መጠቀም እንችላለን ማለት ነው። የትን ተጠቅመን ገና የሚል ትርጉም እንዲኖረው ማድረግ እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ትምህርት ይሄን ይመስላል። በፍጥነት ባጭር ዝግጅት ነው እቺን ትምህርት ያመጣሁላችሁ። I'll see you another time. Till then, stay blessed. Bye bye.